So this is the second lesson in chapter 3, which is about the properties and functions of enzymes. So ኢንዛይሞች የየራሳቸው የሆኑ ካራክተሪስቲኮች አሏቸው። one of the things key የሚባለው ስለ ኢንዛይሞች ካራክተሪስቲክስ እናወራ የተለያዩ ኬሚካል ሪአክሽኖችን ካታላይዝ ሲያደርጉ የራሳቸው ስትራክቸር አይቀየርም፣ የራሳቸውን ፋንክሽን አይቀይሩም። ሶ ኢቭን ዶ የሌላውን ኬሚካል ሪአክሽን በማፋጠን ቢቀይሩ ራሳቸው ግን አይቀየሩም ማለት ነው። ይሄን ካራክተሪስቲክ you have to remember it። ከዛ ውጪ ግን በሁለት የሚከፈል ካራክተሪስቲክስ አሏቸው፣ ኬሚካል እና ፊዚካል ፕሮፐርቲስ። So let's start with the physical properties ማለት ነው። So አሁን የምናየው the physical properties of enzymes ነው። ኢንዛይምስ ፊዚካል ፕሮፐርቲያቸው ውስጥ ዲኔቹሬሽን የሚባል ካራክተሪስቲክስ አላቸው። ይሄንን ቃል let's see it። የመጀመሪያው it says ዲ፣ ከዛ በኋላ ይሄ ኔቸር የምትለው ቃል በውስጡ አለ። ኔቸር ማለት ተፈጥሮ ነው። ስለዚህ ኢንዛይሞች የራሳቸው ካራክተሪስቲክስ የሆነ ስትራክቸር አላቸው። ዲ ደግሞ it is a negative ኔጌት ማድረግ ነው። ስለዚህ ኔቸራቸውን ይለውጣሉ ማለት ነው። በአጠቃላይ ዲኔቹሬሽን ማለት የኢንዛይሞች ከኖርማል የሆነው ስትራክቸራቸውና ፈንክሽናቸው አልተር መደረግ ነው። አሁን ምን ብለናል ቅድም? ኢንዛይሞች when they are actually catalyzing የሆነ ኬሚካል ሪአክሽን የራሳቸውን ስትራክቸር እና ፈንክሽን አይቀይሩም። ይሄ ማለት ግን ስትራክቸራቸው አይበላሽም፣ ፈንክሽናቸው አይጠፋም ማለት አይደለም። በተለያዩ ዌዮች ወይም ደግሞ የተለያዩ ኢንተርናል ሬጉሌሽኖች ሲበላሹ ኢንዛይሞች ዲኔቸርድ የመሆን ቻንስ አላቸው። ሼፓቸውን ሉዝ ያደርጋሉ፣ ፈንክሽናቸውም አት ዘ ሴም ታይም ማለት ነው። ሜንሊ ኢንዛይሞች ዲኔቸርድ እንዲሆኑ ከሚያደርገው ነገር ውስጥ አንደኛው there is high heat፣ በጣም ቴምፕሬቸር ከ40 ዲግሪ ሴልሺየስ በላይ ከሆነ ቦዲያችን ውስጥ ያሉ ኢንዛይሞች ሳይቀሩ ዲኔቸርድ ይሆናሉ። በዚህ ምክንያት ደግሞ የተለያዩ ባዮሞለኪውል ቢልዲንግ ሜታቦሊዝሞቻችን አፌክትድ ይሆናሉ ማለት ነው። አዘር ደግሞ ኤክስትሪም የሆነ ፒኤች፣ ያ ቦዲያችን ውስጥ እንደምታውቁት አሲዲቲ ሌቭል እና ቤዚሲቲ ወይም አልካላይን የሆነ የፍሉድ ባላንስ አለን። አሁን ይሄ ኤክስትሪም ፒኤች ማለት ወይ በጣም አሲዲክ ከሆነ ወይም ደግሞ በጣም ቤዚክ ከሆነ the same thing happens። ልክ ሃይ ቴምፕሬቸር ላይ እንዳለው ኢንዛይሞች ሼፓቸውን ፈንክሽናቸው ሉዝ ያደርጋሉ። ሌላ ሄቪ ሜታልስ የሚባሉ ቶክሲክ ሜታሎች አሉ። ለምሳሌ ሜርኩሪ ሊሆን ይችላሉ። እንደዚህ አይነት ሄቪ ሜታልስ ቦዲያችን ውስጥ ፕሬዘንትድ ከሆኑ they are going to be denaturing our enzymes ማለት ነው። ሶልቨንቶች እነዚህ they are aqueous የሆኑ ቦዲያችን ፍሉድ ውስጥ ሊቀላቀሉ የሚችሉ ኢንዛይሞቻችን አፌክት የሚያደርጉ ናቸው ማለት ነው። the other physical properties of enzymes is solubility ነው። ኢንዛይሞች they are soluble mostly in water፣ ሳልት ውስጥም ሶሉብል ናቸው። አልኮል ውስጥ፣ ግላይሴሮል ውስጥ፣ የተለያዩ ሞለኪውሎች ውስጥ ሶሉብል ናቸው ማለት ነው። continuing የፊዚካል ፕሮፐርቲ ኦፍ ኢንዛይምስ they are colloidal nature አላቸው። ኮሎይዳል ኔቸር ማለት ይሄ ኮሎይድ የምትለው ቃል it's about solid የሆነ ጥጥር ያለ ነገር ነው ኮሎይድ የሚባለው። ስለዚህ ያ ኮሎይዳል ኔቸር ምንድነው ከኢንዛይም ፕሮፐርቲ ጋር የሚያያይዘው? ከመተለቃቸውና የራሳቸው ስትራክቸር ካላቸው ወደ አንድ ቦታ ፐርሜብል ሆነው የማለፍ እድላቸው ሎ ነው። ስለዚህ ኢንዛይሞች ቦዲያችን ዝም ብለው ሴሎች ውስጥ መግባት አይችሉም፣ እንደፈለጉ መንቀሳቀስ አይችሉም። why? because they have this colloidal የሆነ ፕሮፐርቲ ማለት ነው። the other is biocatalyst። biocatalyst ማለት ብዙ ሪአክሽኖችን ካታላይዝ ለማድረግ we don't need ብዙ ኢንዛይምስ፣ ትንሽ ኢንዛይም ብዙ ሪአክሽኖችን ካታላይዝ ማድረግ ይቻላል። ስለዚህ that's a biocatalyst ማለት ነው። በስሞል amounts of enzyme we can catalyze multiple የሆኑ ሪአክሽኖችን። ፐርሲፒቴሽን ደግሞ ኢንዛይሞች ብሬክ ዳውን አድርገው ሰፓሬት የመደረግ አቅም አላቸው። ወደፊት እናየዋለን። ኢንዛይም ታይፕ አላቸው። ራሳቸውን ብቻ ችለው የሚቀመጡ አሉ። ከዛ ደግሞ አክቲቭ እና ኢንአክቲቭ ፓርቲ አላቸው። ሶሉብል ሲሆኑ ፓርቲሲፔት ሊያደርጉ ይችላሉ ኦር በራሳቸው ሊለያዩ ይችላሉ ማለት ነው። the other thing they have a molecular weight። ኢንዛይሞች ምን ብለናል? they are proteins ከሆኑ ደግሞ they have high የሆነ molecular weight አላቸው ማለት ነው። molecular weight ማለት የተሰሩበት ኤሌመንቶች ሞላር ማሳቸው ሃይ ነው ማለት ነው። ሶ አክቲቪቲያቸው ያው ይሄንን ፋክተርስ አፌክቲንግ ላይ በደንብ እናየዋለን። አብዛኛውን ጊዜ ቴምፕሬቸር በጣም ሲጨምርና ፒኤች ሲቀየር የኢንዛይሞች አክቲቪቲ ይቀየራል በቀላሉ ማለት ነው። ስለዚህ ቤስት የሚባሉት አት ኦፕቲመም ቴምፕሬቸር ነው። ኦፕቲመም ማለት በቤስት የሚባለው ወይም ደግሞ በጣም ከፍ ያላለ በጣም ዝቅ ያላለ ቤስት የሚባለው ቴምፕሬቸር ላይ ኢንዛይምስ አሪፍ የሆነ የካታላይዚንግ ካራክተሪስቲክስ አሏቸው ማለት ነው። So the second class of their properties, the chemical properties. Chemical properties ስንል it is አሁን ከሌሎች ጋር እንዴት ኢንተራክት ያደርጋሉ
የሆነ ኒው ሰብስታንስ ፎርሜሽን ላይ ነው ፎከስ የምናደርገው። ሶ ኬሚካል ፕሮፐርቲያቸው ላይ አንደኛ ሂት ኤንድ ፒኤች ሴንሲቲቭ ናቸው። ሴንሲቲቭ ናቸው ስንል አክቲቭ ኦንሊ አት ኦፕቲማል ኮንዲሽንስ ቅድም ብለናል። ቴምፕሬቸር ከፍ ሲል ዝቅ ሲል ዲኔቸር የመሆን አቅም አላቸው። አሁን የኢንዛይሞች ስራ ደግሞ ምን ማድረግ ነው? ኬሚካል ሪያክሽኖችን ካታላይዝ ማድረግ ነው። አክቲቭ የሚሆኑት እነዚህ ሂት እና ፒኤቾች ላይ ወይም ደግሞ ኬሚካል ፕሮፐርቲያቸው አሪፍ የሚሆነው ሂት እና ፒኤቹ ኖርማል ከሆነ ወይም ኦፕቲመም ላይ ከሆነ ብቻ ነው ማለት ነው። ሌላው ሬጉሌት መደረግ ይችላሉ። ማለትም አንዳንዴ ስንፈልግ እንጠቀማቸዋለን፣ አንዳንዴ ደግሞ ሳንፈልግ አለመጠቀም እንድንችል ሬጉሌት ይደረጋሉ በተለያዩ አክቲቬተርስ እና ኢንሂቢተርስ። ኢንዛይሙ ላይ ባይንድ በሚያደርጉ ሌሎች ሞለኪውሎች ሬጉሌት መደረግ ይችላሉ ማለት ነው። the main property of enzymes ደግሞ ካታሊሲስ ነው። ካታሊሲስ ማለት ስፒዲንግ አፕ የኬሚካል ሪያክሽን ነው። ምንድነው የሚያደርጉት? ሎወሪንግ አክቲቬሽን ኤነርጂ ነው። በምን ያክል ነው ኢንዛይሞች ካታላይዝ የሚያደርጉት ካለን ከ10 ሬይዝ ቱ ዘ ፓወር ኦፍ 3 እስከ 10 ሬይዝ ቱ ዘ ፓወር ኦፍ 8 ድረስ ፋስተር ዳን ኢንዛይም ካልነበረው ሪያክሽን እንትን ያደርጉታል፣ ያፋጥኑታል ማለት ነው። the other is reversibility. ሪቨርሳቢሊቲ ማለት ኢንዛይሞች አንድን ሪያክሽን አሁን ለምሳሌ ቢልዲንግ ካታቦሊዝምን ካታላይዝ ካደረጉ ማለት አንድ ሞለኪውል ብሬክ ዳውን እንዲያደርግ ያንን ሪያክሽን ኢንዛይሞች ካታላይዝ ካደረጉት they might also the same enzyme ያንን ሞለኪውል ደግሞ ቢልድ አፕ ሊያደርገው ይችላል። ስለዚህ በፖዚቲቭ ዳይሬክሽን በኔጌቲቭ ዳይሬክሽንም ይሰራሉ ማለት ነው። ሪቨርሳቢሊቲ ፎርዋርድ ባክዋርድ የሆነ ሪያክሽኖችን ወይም ሪቨርስ ሪያክሽኖችን ካታላይዝ ያደርጋሉ። the other is specificity. ስፔሲፊሲቲ ማለት ኢንዛይሞች ስፔሲፊካሊ አክት የሚያደርጉባቸው ሰብስትሬቶች አሉ ወይም ሞለኪውሎች አሉ። አንድ ኢንዛይም ሁሉም ቦታ እየሄደ ሁሉንም ኬሚካል ሪያክሽን ካታላይዝ አያደርግም። የራሱ የሆነ የሚመርጣቸው ሰብስትሬቶች አሉት ማለት ነው። ይሄኛው ስፔሲፊሲቲ it can be many types። ለምሳሌ ቦንድ ስፔሲፊሲቲ ሊሆን ይችላል። ቦንድ ስፔሲፊሲቲ ማለት አሁን ለምሳሌ ቦንዳቸው አዮኒክ የሆኑትን ብቻ ከሆነ ፈልጎ ኢንዛይሙ ካታላይዝ የሚያደርገው that's ቦንድ የሆነ ስፔሲፊክ ነው ወይ ኮቫለንት ነው ወይ ሜታሊክ ቦንድ ነው፣ እንደዚህ አይነት ሊሆን ይችላል። ወይም ደግሞ ግሩፕ ስፔሲፊሲቲ የሆኑ ግሩፕ ኦፍ ሞለኪውልሶችን ብቻ ከሆነ ያ ኢንዛይም ብሬክ ዳውን የሚያደርገው that is ግሩፕ ስፔሲፊሲቲ። ሌላ ሰብስትሬት ስፔሲፊሲቲ ነው። ሰብስትሬት ላይ there is only one molecule ማለት ነው። ለዛ ኢንዛይሙ አክት የሚያደርገው ያቺ ሞለኪውል ላይ ብቻ ነው። ግሩፕ ምናምን ሳይሆን አንድ ሞለኪውል አለ፣ ኢንዛይም አለ፣ that's how አክት የሚያደርገው። ኦፕቲካል ስፔሲፊሲቲ ይሄኛው ላይ በኦፕቲካል ሞለኪውላር የሆነ ኮንፊግሬሽናቸው ወይም ደግሞ ኦፕቲካሊ በምናየው ነገር በሚታየው ነገር ነው ስፔሲፊክሊ አክት የሚያደርገው ማለት ነው። ኮፋክተር ስፔሲፊሲቲ ላይ ወደፊት እናየዋለን። ታይፕስ ኦፍ ኢንዛይምስ ላይ አንዳንድ ኢንዛይሞች አክቲቭ የሚሆኑት ሁለት ፓርት አላቸው፣ ኮፋክተር አለው። ስለዚህ ለአንዳንድ ኮፋክተሮች ብቻ ስፔሲፊክ የሆኑ ኢንዛይሞች አሉ ማለት ነው። ስለ ፋንክሽኖቻቸው ስናወራ ኮር ፋንክሽኖቻቸው ያው ደጋግመን እንዳለው it's lowering activation energy to speed up the chemical ሪያክሽኖች ማለት ነው። በአጠቃላይ ቦዲያችን ውስጥ የተለያዩ ፋንክሽኖች አሉ። ለምሳሌ ሪስፓይሬሽን ይኖራል፣ ሰርኩሌሽን the most important one ሜታቦሊዝም ይኖረናል፣ ዳይጀሽን፣ ሊቨር። እነዚህኞቹ በሙሉ በውስጦቻቸው ኢንዛይም አለ። ኢንዛይሞቹ ደግሞ የተለያዩ ኬሚካል ሪያክሽኖችን ካታላይዝ በማድረግ ቦዲያችን ውስጥ በጣም ኮር የሆነ ፋንክሽን አላቸው ማለት ነው ኢንዛይሞች። ሶ ዲስ ይሄ የሚያሳየው አንድ ሁለት ኬሚካል ሪያክሽኖችን ኮምፔር እያደረግን ነው። የመጀመሪያው ኬሚካል ሪያክሽን ኢትስ ሃፕኒንግ ዊዛውት ኢንዛይም ሳይኖር ነው ሃፕን እያደረገ ያለው። ሁለተኛው ደግሞ ኢንዛይም እያለው ነው ሃፕን እያደረገ ያለው። ሶ ምንድነው እያደረገ ያለው? አሁን አንድ ሪያክታንት ወደ ፕሮዳክት የሚቀየርበት ጊዜ አለ። ያንን ጊዜ ማሳጠር ነው። ሎወሪንግ አክቲቬሽን ኤነርጂ ማለት እሱ ነው። ስለዚህ አሁን እዚህ ጋር there is a long ወይም ፕሮሰሱ ሎንግ ነው፣ እዚህኛው ጋር ግን በጣም ፕሮሰሱ አንሷል ማለት ነው። ስለዚህ አክቲቬሽን ኢነርጂውን በዚህ ያክል ቀንሶታል ማለት ነው። እዚህ ግራፍ ላይ የምናየው እንደዛ ነው።
ሶ ኢንዛይሞች ሴሎቻችን ውስጥም ይገኛሉ። አት ሴሉላር ሮል ደግሞ የተለያዩ ታውዘንድ ሲሆኑ ሪያክሽኖችን ካታላይዝ ያደርጋሉ። ሜታቦሊዝም ይኖረናል ማለት ነው። ፋስት የሆነ ስፔሲፊክ ሜታቦሊክ ሪያክሽኖች ቢኮዝ ኦፍ ዲስ ኢንዛይምስ ይኖረናል። ተርኖቨር ነምበር የሚባል አለ። ነምበር ኦፍ ሰብስትሬት ሞለኪውልስ ኮንቨርትድ ፐር ሰከንድ ኦፍ ዋን ኢንዛይም። አንድ ሰብስትሬት ኢንዛይም ሚት እያደረገ በዛች የሚቀየርበት ታይም ተርኖቨር ነምበር ወይም ተርኖቨር ሬት ይባላል ማለት ነው። ሶ ክሊኒካሊ ኢንዛይሞች ምን ያክል ኢምፖርታንት ናቸው? ክሊኒካል ማለት ለምሳሌ ለዲያግኖሲስ ሊሆን ይችላል። ማለትም ሐኪሞች ወይም ደግሞ እኛ አሁን ለሕክምና ስንሄድ ቦዲያችን ውስጥ ኢንዛይሞቹ ምን አይነት ሲግኒፊካንስ አላቸው ካለን ባዮማርከርስ ኦፍ ዲዚዝ ናቸው። ማለትም አንዳንድ ኢንዛይሞች ከፍ ማለታቸው ቦዲያችን ውስጥ ወይም ዝቅ ማለታቸው የአንዳንድ በሽታ ምልክቶች ናቸው። ለምሳሌ ማዮካርዲያል ኢንፋክሽን የሚባል የልብ ደም ምንድን ነው የሚባለው? እሺ ልድገመው ከዚህ ጀምሮ። ክሊኒካል ኢምፖርታንስ ኦፍ ኢንዛይም ስናይ መጀመሪያ ክሊኒካል ኢምፖርታንስ ለማለት ይሄ ልክ ሐኪሞቻችን ጋር ሄደን ቦዲያችን ውስጥ ያሉት ኢንዛይሞች እንደ ባዮማርከርስ ሲያገለግሉ ማለት ነው። ባዮማርከርስ ማለት አንዳንድ ኢንዛይሞች ከፍ ማለታቸው ወይም ዝቅ ማለታቸው ቦዲያችን ውስጥ አንዳንድ በሽታዎች እንዳሉ ያሳያሉ ማለት ነው። ለምሳሌ ማዮካርዲያል ኢንፋክሽን ማለት የልባችን ላይ ያለው መስል ብለድ ሲያጥረው ነው። ይሄኛውም ደግሞ ዲቴክት የሚደረግበት የራሱ የሆነ ኢንዛይም ሌቭሎች አሉ ማለት ነው። ሌላ ጆንዲስ ነው። ጆንዲስ ከሊቨር ጋር የተያያዘ አይን ቢጫ ሲሆን እንደ የተለያዩ ሲምፕተሞች ያሉት በሽታ ነው። ይሄ አንዳንድ ኢንዛይሞችን በኢንቨስቲጌሽን በማየት አሰ ባዮማርከር መለየት እንችላለን ማለት ነው። ፓንክሬታይተስ ማለት የቆሽት ኢንፍላሜሽን ነው። ቆሽት ወይም ደግሞ ፓንክሬሳችን ኢንፍሌምድ ሲሆን ነው። ካንሰር፣ ኒውሮዲጀነሬቲቭ ዲስኦርደርስ፣ እነዚህኞቹን ዲስኦርደሮች ወይም ደግሞ በሽታዎች የተለያዩ ኢንዛይሞችን ኢንቨስቲጌት በማድረግ ብቻ እንዳሉና እንደሌሉ ማወቅ እንችላለን ማለት ነው። ይህም ድጋሚ ነው ግን ልድገመው። ሶ ሜካኒዝሙን የቅድሙ ፒክቸር ላይ አይተነዋል። ምንድነው ኢት ሃዝ አን አክቲቭ ሳይት ተባብለናል። አክቲቭ ሳይቱ ላይ ዩኒክ የሆነች ሼፕ አለ። አክቲቭ ሳይቱ የሚገኘው ኢንዛይሙ ላይ ነው። ያ አክቲቭ ሳይት ላይ መጥቶ ደግሞ ባይንድ የሚያደርግ ሰብስትሬት አለ። ከዛ በኋላ ነው ኬሚካል ሪያክሽን ሀፕን የሚያደርገው ማለት ነው። ዳትስ ሃው ሜካኒዝም ኦፍ ኢንዛይምስ ወይም ደግሞ በዛ ወይ ነው ኬሚካል ሪያክሽኖቻችንን ካታላይዝ የሚያደርጉት። ሶ መጀመሪያ ኢት ባይንድስ ቱ ሰብስትሬት፣ ከዛ በአጠቃላይ ከሪያክታንት ወደ ፕሮዳክት ኮንቨርሽን ፕሮሰስ ይጀመራል ማለት ነው። ሶ ዲስ ኢዝ አክቹሊ ከሰብስትሬት እስከ ፕሮዳክት ሳይድ ድረስ ያለው ነው። አሁን እዚህ ጋር ሰብስትሬት አለ። ይሄ ሰብስትሬት እንደምታዩት ከዚህ አክቲቭ ሳይት ካለው ኢንዛይም ጋር ኢት ኢዝ ኮምፕሊመንተሪ ማለትም ይጋጠማል። ስለዚህ ፈርስት ሁለቱ ይመጣሉ አብረው the substrate binds to the enzyme forming አሁን አንድ ላይ ከተጋጠሙ በኋላ ምንድነው የሚባለው? enzyme substrate complex the enzyme እና the substrate አብረው ባይንድ ካደረጉ በኋላ የሚፈጠረው ምንድነው የሚባለው? the enzyme substrate complex ከዛ በኋላ reaction happen ያደርጋል። there is going to be products ማለት ነው በዛኛው ሳይድ። አሁን የተለያዩ ኢንዛይሞች አሉ የተለያዩ ኬሚካል ሪያክሽኖችን ካታላይዝ የሚያደርጉ these are the sum of examples። ለምሳሌ ሱክሬዝ የሚባለው ኢንዛይም ሱክሮዝ የሚባለውን ሹገር ብሬክ ዳውን ያደርገዋል ማለት ነው። ላክቴስ የሚባለው ደግሞ ላክቶስን ነው። ይሄም it's a kind of sugar ነው። ካርቦሃይድሬት የተለያዩ ካርቦሃይድሬት ሞለኪውሎችን ወደ ሲምፕል ሹገርስ ብሬክ ዳውን ማድረግ ነው። በአጠቃላይ እነዚህኞቹ ሱክሬዝ፣ ላክቴስ፣ ካርቦሃይድሬት የሚባሉት ብሬኪንግ ዳውን ናቸው። ላይፔዝም ፋትስን ወደ ፋቲ አሲድ ይቀይርልናል። ፕሮቲዝ ደግሞ ፕሮቲኖችን ወደ አሚኖ አሲድ። እዚህ ጋር ያየናቸው ከላርጀር ከሆኑ ሞለኪውሎች ወደ ስሞለር ሞለኪውሎች ናቸው። ግን there are many other different enzymes ማለት ነው። ሶ በአጠቃላይ ስለ properties and functions of enzymes ያየነው ሌሰን ይሄን ይመስላል ማለት ነው። ምን አይተናል? ያው ኢንዛይሞች ሁለት አይነት ካራክተሪስቲኮች ወይም ፕሮፐርቲዎች አላቸው፣ ፊዚካል እና ኬሚካል ብለን ከፍለናል። ፊዚካል ውስጥ የተለያየ ነገር ከፍ ሲል ቴምፕሬቸር፣ ፒኤች ከፍ ሲል ዲኔቸርድ እንደሚሆኑ፣ ሶሉብል እንደሆኑ፣ ኮሎይዳል ስትራክቸር እንዳላቸው አይተናል። ወደ ኬሚካሉ ደግሞ ስንመጣ ስፔሲፊክ እንደሆኑ፣ ሪቨርሰብል እንደሆኑ የየራሳቸው
ስፔሲፊክሊ አክት የሚያደርጉበት የኬሚካል ሪያክሽኖች እንዳሉ ሜካኒዝም ኦፍ አክሽኖቻቸውን ሮል ኢን ሴልስ አይተናል ማለት ነው። አንቲል ዳት ሌሰን